ሰላም ውዲያቱ ቲፕስ ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንዳልክ ነኝ። ዛሬ እንግዲህ ትምህርት ሚኒስቴር ባስታወቀው መሰረት የ2017 የሪ-ኤግዚት ኤግዛም የመመዝገቢያ ጊዜ ከጥር 8 እስከ 14 ብቻ ነው ብሏል። በዚህም መሰረት አብዛኞቻችሁ በጠየቃችሁ መሰረት ስለ ምዝገባ ፕሮሰሱና በትክክል ያለምንም ስህተት መመዝገብ የሚያስችል አጠር ያለ ቪዲዮ ስራልኝ ብላችሁኛል። በዚህም መሰረት እንግዲህ ያለምንም ስህተት በአጭሩ እንዴት መመዝገብ እንደምትችሉ ኦንላይን ላይ በትምህርት ሚኒስቴር ሊንክ መሰረት ስቴፕ ባይ ስቴፕ ዌብሳይቱ ላይ እየሄድን አሳያችኋለሁ ማለት ነው። ስለዚህ እንደዚህ አይነት ትኩስና በጣም ጠቃሚ መረጃዎችን ለማግኘት የሃው ቱ ቲፕስ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ እንደሚታወቀው ጥር ላይ የሚሰጠውን ኤግዚት ኤግዛም ለመፈተን በመጀመሪያ ደረጃ አሁን ከጥር 8 እስከ 14 ባለው ጊዜ ውስጥ ተመዝግባችሁ ዩዘር ኔም እና ፓስወርዳችሁን አግኝታችሁ ወይም ኮንፈርም አድርጋችሁ ነው ፈተናውን መጠበቅ ያለባችሁ። ካልሆነ እስከዛ መዘጋጀቱ ትርጉም የለውም። ስለዚህ በትክክል ሰክሰስፉሊ ሬጂስተር ማድረጋችሁን እንዴት እንደምታረጋግጡ እነግራችኋለሁ ማለት ነው። ስለዚህ በአጠቃላይ 5 ዋና ዋና ስቴፖች አሉት። እነዚህን ዋና ዋና ስቴፖች እነግራችኋለሁ። የመጀመሪያው ስቴፕ ለመመዝገብ ዩዘር ኔማችሁን ማስገባት ነው። ነገር ግን ከዛ በፊት ዩዘር ኔማችሁን ለማስገባት ትምህርት ሚኒስቴር ይፋ ያደረገው የመመዝገቢያ ሊንክ ይሄ ነው። ይሄንን ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ ቪዲዮ ስር የመጀመሪያው ኮሜንት ላይ የቴሌግራም ቻናላችንን ሊንክ አስቀምጥላችኋለሁ። በዛ መሰረት ሄዳችሁ ይሄንን ሊንክ ማግኘት ትችላላችሁ። ስለዚህ መጀመሪያ የምታደርጉት ይሄንን ሊንክ ክሊክ ማድረግ ነው። ልክ ክሊክ ስታደርጉት ዩሲ ወደዚህ ዌብሳይት ይወስዳችኋል። ከላይ የትምህርት ሚኒስቴር ሎጎ አለበት። ኤግዚት ኤግዛም ሬጂስትሬሽን ይላል። ሊንኩም ይኸው እንደምታዩት ከላይ አስቀምጦልናል ማለት ነው። ስለዚህ ወደዚህ ከመጣችሁ በኋላ በመጀመሪያ የምታገኙት እዚህ ጋር እንደምታዩት አፕሊኬሽን ፕሮሰሱን ይነግራችኋል። ትምህርት ሚኒስቴር በአጭሩ አስቀምጦላችኋል እንዴት መመዝገብ እንዳለባችሁ። በአጭሩ 5 ስቴፖች አሉት ይላችኋል። የመጀመሪያው ዩዘር ኔማችሁን ማስገባትና ከዛ ፕሮፋይላችሁን ቼክ ማድረግ ነው። ሁለተኛው ስቴፕ ደግሞ ቬሪፋይ ታደርጋላችሁ። ዲቴል ኢንፎርሜሽን የእናንተ መሆኑን ቬሪፋይ የምታደርጉበት ስቴፕ ነው። እሱንም እናየዋለን። ከዛ ፔመንት ነው የምትከፍሉት። 500 ብር ነው እንግዲህ መመዝገቢያው። ስለዚህ ይሄን 500 ብር በቴሌብር ብቻ ነው መክፈል የምትችሉት። ቴሌብር ላይ ሄደን መጀመሪያ ከዚህ እንዴት ፔመንት ሪፈረንስ ነምበር እንደምናገኝ፣ ከዛ ቴሌብር ላይ ሄደን ፔመንት ሪፈረንስ ነምበራችንን አስገብተን እንዴት ሰክሰስፉሊ ፔይ ማድረግ እንደምንችል፣ ከዛ ትራንዛክሽን አይዲያችንን እንዴት ማግኘት እንደምንችልና መጨረሻ ደግሞ ወደዚህ ወደ ፖርታሉ መጥተን እንዴት ሰክሰስፉሊ ሬጂስተር ማድረግ እንደምንችል እዚህ ፖርሽን ላይ እናየዋለን ማለት። ስለዚህ ሶስተኛው ስቴፕ ፔመንት የምትከፍሉበት ነው ማለት ነው። አራተኛው አፕዴት ዩር ፕሮፋይል። ልክ ቴሌብር ላይ ፔመንቱን ከፈጸማችሁ በኋላ ወደ ፖርታሉ ሄዳችሁ እዚህ ዌብሳይት ላይ ማለት ነው እዚህ ዌብሳይት ላይ መጣችሁ ሎጊን አድርጋችሁ ከዛ በኋላ ኮንፈርም ማድረግ አለባችሁ ማለት ኢሜይላችሁን፣ ኤግዛም ሴንተራችሁን የፈለጋችሁበት ቦታ መፈተን ትችላላችሁ። ለምሳሌ አምና ጅማ የተፈተነ ልጅ ዘንድሮ አዲስ አበባ መፈተን ይችላል፣ ችግር የለውም። እሷን እንዴት መቀየር እንደምትችሉ እናያለን ማለት። ከዛ በኋላ መጨረሻ ላይ ደግሞ ዩዘር ኔማችሁንና ፓስወርዱን ከየት እንደምታገኙ በደንብ ነግራችኋለሁ ማለት። ስለዚህ አራተኛው ስቴፕ አፕዴት ማድረግ ነው ይሄን ፕሮፋይል። የመጨረሻው ስቴፕ ኮንፈርም ነው፣ ማረጋገጥ አለባችሁ። ክፍያውን ከፍላችሁ ኮንፈርም ካላረጋችሁት ዩዘር ኔም አታገኙም፣ ፓስወርድም አታገኙም። ስለዚህ ፈተናውን መፈተን አትችሉም ማለት ነው። ስለዚህ እነዚህ 5 ስቴፖች እጅግ በጣም ኢምፖርታንት ናቸው። እነዚህን እናያለን ማለት ነው። ስለዚህ ሊንኩን ክሊክ ስታደርጉት የሚመጣላችሁ ኢንተርፌስ ይሄ ነው። የትምህርት ሚኒስቴር ኢንተርፌሱ ይሄ ነው። እዚህ ላይ ነው ሬጂስተር የምታደርጉት ማለት ነው። ስለዚህ ወደ መጀመሪያው ስቴፕ ነው የምንሄደው። መጀመሪያ ዩዘርኔም አምና የተፈተናችሁበት ዩዘርኔም ካላችሁ ካረሳችሁት እዚህ ላይ ታስገባላችሁ። ኢንተር ዩዘርኔም ይላችኋል። ስለዚህ እዚህ ላይ ክሊክ አድርጋችሁ ታስገባላችሁ ማለት ነው። ካስገባችሁ በኋላ አይ አም ኖት ኤ ሮቦት የሚል አለ። እሷ ላይ ክሊክ አድርጋችሁ ልክ እንደዚህ ፕሮሰስ አድርጎ ቲክ ማድረግ አለበት። የተለያየ እንትኖችን ሊያስመርጣችሁ ይችላል። ለምሳሌ ባይስክል የሚለውን ባይስክል ያለበትን እንደዚህ ክሊክ አድርጋችሁ ኮንፈርም ታደርጋላችሁ ማለት ነው። አሁን ለምሳሌ እነዚህ ባይስክሎች አሉት። ከዛ ቬሪፋይ ትሉታላችሁ ማለት ነው። አያችሁ የራይት ምልክት ያሳያችኋል። ከዛ በኋላ ኮንቲኒው ነው የምትሉት። ይሄ ዩዘርኔማችሁ ካለ ነው እጃችሁ ላይ የባለፈው ዓመት ዩዘርኔም ካረሳችሁት በዚህ መልኩ ኮንቲኒው ትላላችሁ ማለት ነው። ነገር ግን አንዳንድ ተማሪዎች ወይም ተፈታኞች ዩዘርኔማቸውን ሊረሱ ይችላሉ። በተለያየ ምክንያት ሊጠፋ ይችላል።
ፎርጎት ዩዘር ኔም የሚለውን ክሊክ ታደርጋላችሁ ማለት ነው። ይህንን ክሊክ ስታደርጉት ምን ይጠይቃችኋል? ሉክ ፕሊዝ ፕሮቫይድ ዘ ቢሎ ኢንፎርሜሽን ቱ ጌት ዩር ዩዘር ኔም ይላችኋል። ስለዚህ ፈርስት ኔም የአባታችሁን ፋዘር ኔም አምና የተፈተናችሁበትን ዩኒቨርሲቲ ወይም ኮሌጅ ታስገባላችሁ። ዲፓርትመንታችሁን ታስገቡለትና ጌት ዩዘር ኔም ይላችኋል። ስለዚህ እችን ክሊክ ስታረጉ ዩዘር ኔም በዚህ መልኩ እዚህ ጋር እንደምታዩት ይሰጣችኋል ማለት ነው። ይሄ እዚች ጋር ዩዘር ኔም እዚህ ጋር ያስቀምጥላችኋል ማለት ነው። ሶ እቺኛዋን ዩዘር ኔም ሴቭ ታደርጋላችሁ ወይም በማስታወሻ ትይዛላችሁ ወይም ደግሞ ኖት ላይ ታስቀምጣላችሁ ማለት ነው። ኮፒ ብላችሁ ታስቀምጣላችሁ። ሶ አሁን በሁለቱም መልክ ዩዘር ኔም ያለውም ዩዘር ኔሙን የረሳም ፎርጎት ብሎ ሁለቱም ዩዘር ኔም አላቸው። ከዚህ በኋላ ስቴፕ የሚሆነው ዩዘር ኔማችሁን ተጠቅማችሁ ሎጊን አረጋችሁ ማለት ነው። ሶ ሁለተኛው ስቴፕ የሚሆነው ደግሞ ቼክ ዩር ዲቴል የሚል አለ። ልክ ሎጊን ካረጋችሁ በኋላ ዩዘር ኔማችሁን አስገብታችሁ ስለ እናንተ ፕሮፋይል ያመጣላችኋል ማለት ነው። ስለዚህ እዛ ላይ ቼክ ታደርጋላችሁ ማለት ነው። ለምሳሌ ዩዘር ኔማችሁን ፈርስት ኔም፣ ላስት ኔም፣ ዲፓርትመንታችሁን ያው ከትምህርት ሚኒስቴር እንደ ጋይድላይን ብሎ ካስቀመጠው ላይ የተወሰደ ነው። ዲፓርትመንት ለምሳሌ ሲቪል ኢንጂነሪንግ ይላል። አምና ከዚህ በፊት ተፈትኖ ያመጣው ሪዛልት እዚህ ጋር ያስቀምጥላችኋል። ዩኒቨርሲቲ አምና የተፈተነው ለምሳሌ ይሄ ልጅ አሱ ነው። ዜን ኢሜል፣ ፎን እና ኤግዛም ሴንተር አሁን ኤዲት ማድረግ አትችሉም፣ አፕዴት ማድረግ አትችሉም። ከስርም አስቀምጦላችኋል። ፕሊዝ ቼክ ዩር ዲቴልስ ቢፎር ፕሮሰሲንግ ቱ ፔመንት ይላችሁና you will be able to update your email, phone number and exam center after payment ይላችኋል። ክፍያ 500 ብሩን ከከፈላችሁ በኋላ ነው እነዚህ ሶስት ነገሮችን አፕዴት ማድረግ የምትችሉት። ስለዚህ አሁን የምታረጉት እዚች ጋር ፕሮሰስ ቱ ፔመንት የምትላለች እሷ ላይ ነው የምንወስደው ማለት ነው። እሷ ላይ ክሊክ እናደርጋለን፣ ወደ ፔመንት ፕሮሰስ እንገባለን ማለት ነው። ስለዚህ ሶስተኛው ስቴፕ የሚሆነው ፔመንት ነው። ያ ማለት ፔመንት ለመፈጸም የመጀመሪያውን ስቴፕ ፖርታሉ ላይ ስቲል ዌብሳይቱ ላይ ነው ያለ ነው ወይም ኦንላይን ፖርታሉ ላይ ነው ያለ ነው፣ እዛ ላይ ነው የምናካሄደው። ስለዚህ ፔመንት ለማድረግ ፕሮሰስ ቱ ፔመንት ስትሉት ይችኛዋን ዊንዶ ያመጣላችኋል። እዚህ ጋር እንደምታዩት እነዚህ ኢንፎርሜሽኖችን ያሳየናል። ሉክ ቶታል ዲዩ የሚከፈለው 500 ብር ነው ይላችኋል። ፔመንት ኦፕሽኑ ቴሌብር ብቻ ነው ይላል። በቴሌብር ብቻ ነው መክፈል የምትችሉት። ፔመንት ኢዝ ነን ሪፈንደብል፣ አንዴ ከከፈላችሁ በኋላ በፍጹም ወደ ኋላ ፔባክ ሊያደርግላችሁ አይችልም። ስለዚህ ያው በጥንቃቄ ወስናችሁ ነው መሆን መክፈል ያለባችሁ ማለት ነው። ዜን ኔክስት ትላላችሁ ማለት ኔክስት ስትሉት ዩር ፔመንት ሪፈረንስ ነምበር ኢዝ ብሎ ፔመንት ሪፈረንስ ነምበር ይሰጠናል ማለት ይቺ በጣም ጠቃሚ ነገር ናት። ስለዚህ ፖርታሉ ላይ የፔመንት ሪፈረንስ ነምበር ለምሳሌ አሁን BXXFRI ብሎ ይሰጣችኋል። የእናንተ ሌላ ነምበር ነው የሚሆነው። ስለዚህ እሷን በማስታወሻ ትይዛላችሁ ወይ ደግሞ ኮፒ አድርጋችሁ ታስቀምጣላችሁ ማለት ነው። ይሄ ቴሌብር ላይ ስትገቡ ለክፍያ ይጠይቃችኋል ይሄንን። ስለዚህ እዛ ላይ የምናስገባት ቁጥር ስለሆነ ይችን በማስታወሻ ትይዛላችሁ። እዚሁ ላይ ከዚህ በኋላ ያለውን ስቴፕም ይነግራችኋል። ለምሳሌ ያለው ስቴፕ ምንድነው? መጀመሪያ ቴሌብር ሞባይል አፕ ላይ ትሄዳላችሁ። ያው ቴሌብር ግዴታ ሊኖራችሁ ይገባል። ከዛ በኋላ ፔመንት ኦፕሽን የሚል አለ ቴሌብር ላይ። ከዛ ኤዱኬሽን ፊ ታገኛላችሁ። እዛ ላይ ሚኒስትሪ ኦፍ ኤዱኬሽን የሚለውን ሰሌክት ስታረጉ ኢንተር ዘ ፔመንት ሪፈረንስ ነምበር ይላችኋል። ስለዚህ ቴሌብር ላይ እዚህ ይሄኛው ፖርታሉ ላይ ነው፣ ዌብሳይቱ ላይ ሄደን ያገኘነው ነው። እሱን እዚህ ጋር ታስገባላችሁ ማለት ነው። ፔስት ትላላችሁ ወይም ደግሞ በማስታወሻ ይዛችሁ ከሆነ ትጽፋላችሁ ማለት ነው። ከዛ በኋላ ስቴፑን እየነገረ ነው። you will see the payment details including amount። ከዛ ፔመንት ዲቴል ያሳያችኋል። ኔክስት ብላችሁ የቴሌብር ፒን ነምበራችሁን አስገብታችሁ ቬሪፋይ አድርጋችሁ ፊኒሽ ትላላችሁ ማለት ነው። ሶ ትጨርሳላችሁ። እዛ ላይ እንደገና ስትጨርሱ ሰክሰስፉሊ ፔይድ ብሎ ትራንዛክሽን ነምበር ይነግራችኋል ማለት ነው፣ ወይም ትራንዛክሽን አይዲ ይነግራችኋል። ይሄኛውንም በማስታወሻችሁ ትይዛላችሁ። ለምንድነው የሚጠቅመን? ድጋሚ ወደ ፖርታሉ ተመልሰን ቬሪፋይ ለማድረግ መጀመሪያ ኤግዛም ሴንተራችንን ፎን ነምበር እና ኢሜይላችንን አፕዴት ለማድረግ ግዴታ ይሄ ትራንዛክሽን ነምበር ይጠይቀናል ማለት ነው። ቅድም ካስታወሳችሁ ከፔመንት በኋላ ብሎ ነበር አፕዴት ማድረግ የምትችሉ። አፕዴት ስትሉት ሎጊን ፖርታሉ ላይ ሄደን ይሄን ትራንዛክሽን ነምበር ይጠይቀናል ማለት ነው። ስለዚህ እዛ ላይ እናየዋለን። ይሄንን ስንጨርስ ደን እንላለን። ስለዚህ ምንድነው የምናደርገው? ከዛ በኋላ
ሉክ አሁን ቴሌብር ላይ ስትሄዱ መጀመሪያ ቴሌብራችሁ ላይ ትገባላችሁ። ያው በደንብ ክሊር እንዲሆንላችሁ ነው እዚህ ጋር ያስቀመጥኩላችሁ። ስለዚህ ፔመንት የሚል አለ። እዚህ ፔመንት ላይ ክሊክ ታደርጋላችሁ ቴሌብራችሁ ላይ ዜን ኤዱኬሽን ፊ የተለያዩ አማራጮችን ያመጣላችኋል። ለምንድን ነው የምትከፍሉት የሚለውን ታክስ ኤንድ ገቨርንመንት ሰርቪስ ትራንስፖርት የሚለው ሊስት ውስጥ ኤዱኬሽን ፊ የሚል አለ። እሷን እንመርጣለን ማለት ነው። ዜን ኤዱኬሽን ፊ ከመረጥን በኋላ ከስር ሚኒስትሪ ኦፍ ኤዱኬሽን የሚል አለ። እዚህ ጋር እንደምታዩት ሚኒስትሪ ኦፍ ኤዱኬሽን የሚል አለ። ሶ እነዚህን 3 ስቴፖች ካገኘን በትክክል ሚኒስትሪ ኦፍ ኤዱኬሽን የሚል ካገኘን ኔክስት እንለዋለን ማለት ነው። እዛ ላይ ክሊክ ስታደርጉ የሚያመጣላችሁ ይሄኛውን ኦፕሽን ነው። ምን ይጠይቃችኋል? ፔመንት ሪፈረንስ ነምበር ይጠይቃችኋል። ቅድም እንዳልኳችሁ ማለት ነው። ሶ ቅድም ፖርታሉ ላይ ፔመንት ሪፈረንስ ነምበር በማስታወሻ ያዙ ብያችኋለሁ። BXX FRI ብሎ የሰጠን ማለት ነው። ስለዚህ እሷን እዚህ ላይ እናስገባለታለን ማለት ነው። እሷን አስገብተን ኔክስት ስንለው ወደ ቀጣይ ስቴፕ ይወስደናል ማለት ነው። ስለዚህ ምንድነው የምናደርገው? ኔክስት ስቴፕ እዚህ ጋር ነው የሚያመጣላችሁ። ይሄን ዲቴል ያሳየናል። የካምፓኒው ነው ሚኒስትሪ ኦፍ ኤዱኬሽን ነው ይለናል። እያንዳንዷን ዲቴል እዚህ ጋር ኢቭን የምትከፍሉትን 500 ብር እንደሆነ ያሳየናል ማለት ነው። ከዛ ቶታሊ 500 ብር ብቻ ነው የምትከፍሉት። ኔክስት እንለዋለን ማለት ነው። ሶ እቺን ከጨረስን በኋላ ፔይ ይላችኋል። ያው ቴሌብር ላይ ይሄ ኦፕሽን ሁሌ ስለሚመጣ ቀላል ነው። ፔመንት ሪፈረንስ ነምበር አስገብታችኋል። አማውንቱ ይሄን ያክል ነው ካለ በኋላ ፔይ ይላችኋል። ስለዚህ ፔይ ስትሉት ሰክሰስፉሊ ፔይ የሚል ፔጅ ያመጣላችኋል ማለት ነው። ይሲ ከላይ ሚኒስትሪ ኦፍ ኤዱኬሽን ላይ ናችሁ፣ ሰክሰስፉል ይላችኋል ማለት ነው። በትክክል ተከፍሏል ማለት ነው። ዜን ስለ ትራንዛክሽን ነምበር ይቺ ናት ደግሞ ሌላው ኢምፖርታንት ፖይንት። ይቺኛዋን ስክሪንሻት አድርጋችሁ ወይም ደግሞ በማስታወሻ መያዝ አለባችሁ ማለት ነው። ስለዚህ ትራንዛክሽን ነምበራችሁን አሁን መያዝ አለባችሁ። ሁለተኛው ኢምፖርታንት ነምበር ይሄ ነው። ስለዚህ ይሄንን በማስታወሻ ትይዙና ወደ ፖርታሉ ስንመለስ ድጋሚ ይሄን ይጠይቀናል አፕዴት ለማድረግ። ስለዚህ ያኔ ስለሚጠይቀኝ እሷን ይዛለሁ። በቃ አሁን ጨርሰናል ማለት ነው ክፍያውን። ሶ ክፍያ ከጨረስን በኋላ ወደ አራተኛው ስቴፕ ነው የምንሄደው። አራተኛው ስቴፕ የሚሆነው ምንድነው? አፕዴት ፕሮፋይል ነው። ፕሮፋይላችሁን አፕዴት ማድረግ አለበት። አፕዴት ዩር ፕሮፋይል ማለት ፎን ነምበር፣ ኢሜል አድሬሳችሁንና ኤግዛም ሴንተር መቀየር የምትፈልጉ ከሆነ አሁን ነው መቀየር የምትችሉ። ስለዚህ ወደ ፖርታሉ እንመጣና በሊንኩ መሰረት እንመጣና ሎጊን ሳይሆን የምንለው ይችኛዋን የምንለው አፕዴት ዩር ፕሮፋይል የምትለዋን ክሊክ ታደርጓታላችሁ። ይሲ አፕዴት ዩር ፕሮፋይል የሚል አለ። ስለዚህ እሱን ክሊክ ካደረግን በኋላ አፕዴት ማድረግ እንችላለን ማለት ነው። ስለዚህ አፕዴት ዩር ፕሮፋይል ስትሉት ይሄንን ያመጣላችኋል። ምን ይጠይቃችኋል? አሁን ትራንዛክሽን አይዲ ይጠይቃችኋል። ትራንዛክሽን አይዲ ማለት ቴሌብር ላይ ስትከፍሉ ሰክሰስፉል ካላችሁ በኋላ ትራንዛክሽን ነምበር ብሎ የሰጣችሁን እሷን ታስገባላችሁ ማለት ነው። እዚህ ትራንዛክሽን አይዲ ላይ ታስገባላችሁ። እሱን ካስገባችሁ በኋላ አምኖት የሮቦት የሚለው ላይ ክሊክ ታደርጋላችሁ። ከዛ እንደዚህ ቲክ ካረገ በኋላ ሰሚት ትሉታላችሁ ማለት ነው። ዜን ወደ ፕሮፋይላችሁ ይወስዳችኋል ማለት ነው። ስለዚህ በቀጣይ እዚህ ኢንዲቴል ያመጣላችኋል ስለ ፕሮፋይላችሁ። ይሄ የመጨረሻው ፕሮፋይላችሁ ነው። ዩዘር ኔማችሁን ያመጣላችኋል። ፈርስት ኔም፣ ፋዘር፣ ፕሪቪየስ ኤግዛም ሪዛልታችሁን፣ በፊት የተፈተናችሁበት የፈተና ቦታ ወይም ዩኒቨርሲቲያችሁን፣ ዲፓርትመንት። ከዛ አሁን አፕዴት ማድረግ ትችላላችሁ። ይሄ አክቲቭ ይሆንላችኋል ማለት ቅድም ኢንአክቲቭ ነበረ። አሁን በዋናነት አፕዴት የምታደርጉት እነዚህን 3 ነገሮች ነው። የመጀመሪያው ኢሜል ነው። ኢሜላችሁ በጣም ኢምፖርታንት ነው። የሚሰራ ኢሜል ነው ማስገባት ያለባችሁ። ምክንያቱም ዩዘርኔማችሁን እና ፓስወርዳችሁን የሚልክላችሁ በኢሜል ወይ በኤስኤምኤስ ወይ ደግሞ ወደ ፈተና ልትፈተኑ ስትሄዱ ኤግዛም ሴንተራችሁ ጋር ተለጥፎ ካገኛችሁት ነው። ስለዚህ ከዚህ ሁሉ በኢሜላችሁ ቢመጣ ቤተር ስለሆነ ኦፕሽናችሁንም ስለሚያሰፋው ያው ዩዘርኔም እና ፓስወርድ ካላገኛችሁ መፈተን ስለማትችሉ ኢሜላችሁን ትክክለኛ የሚሰራ ኢሜል ነው ማስገባት ያለባችሁ። ከዛ በኋላ ፎን ነምበር ይላል። ይሄኛው በጣም ኢምፖርታንት ነው፣ ምክንያቱም በኤስኤምኤስ ዩዘርኔም እና ፓስወርድ ሊላክላችሁ ይችላል። ስለዚህ ኢቭን ከተመዘገባችሁ በኋላና የሬጂስትሬሽን ዴቱ ካለቀ በኋላ ነው ዩዘርኔም እና ፓስወርድ የሚላክላችሁ። እዚህ ጋር እንዳትሳሳቱ፣ ወዲያው አታገኙም ዩዘርኔም እና ፓስወርድ። እዛው ትምህርት ሚኒስቴር ፔጁም ላይ ገልጾታል። ስለዚህ ያንን ለማግኘት ለምሳሌ ከጥር 8 እስከ 14 ነው ፈተናው።
ከ14 በኋላ ነው ማለት ነው ፓስወርድ እና ዩዘርኔም የሚላክላችሁ። ስለዚህ ወይ በስልካችሁ ነው ወይ በኢሜይላችሁ ነው የሚላከው። ስለዚህ በጣም ኢምፖርታንት ነገሮች ናቸው ማለት ነው እነዚህ ሁለቱ ነገሮች። ሌላው የት ዩኒቨርሲቲ ነው አሁን የምትፈተኑት? ኤግዛም ሴንተሩን አሁን የምትፈተኑበትን ትሞላላችሁ። አሁን ለምሳሌ ይሄ ልጅ አምና አስቱ ተፈትኖ ዘንድሮ ደምቢዶሎ ዩኒቨርሲቲ መፈተን ቢፈልግ እዚህ ጋር ደምቢዶሎ ዩኒቨርሲቲ የሚለውን እዚች ታቧ ላይ ሰሌክት ያደርጋል ማለት ነው። ሰሌክት አድርጎ ያስገባል። ከዛ ይሄንን እርግጠኛ ከሆናችሁ ሁሉም ኢንፎርሜሽን ትክክል መሆኑን ካረጋገጣችሁ በኋላ አፕዴት ዲቴይልስ የሚላለ እሱም ክሊክ ታደርጋላችሁ ማለት ነው። እዚህ ጋር አፕዴት ዲቴይል የሚላለ እሷን ነው ክሊክ የምታደርጉ። ኢቭን እዚህ ጋር አፕዴት ካላችሁ በኋላ ምን ይላችኋል? ዲቴይልስ አፕዴትድ ሰክሰስፉሊ ይላችኋል። በትክክል አፕዴት አድርጋችኋል ማለት ነው። እዚህ ጋር ግን የተሳሳተ ነገር ካስገባችሁ ያው እሱ ሰክሰስፉሊ ሊላችሁ ይችላል። ነገር ግን ዩዘርኔም እና ፓስወርዱ ወደ እነዚህ ቦታ ነው የሚሄደው። እናንተ የምትፈልጉት ቦታ ሊስታችሁ አይመጣም ማለት ነው። ስለዚህ ያ መፈተን ስለማትችሉ ይቺን 3 ነገር በጣም በጥንቃቄ ነው መሙላት ያለባችሁ። ዜን ምን ይላል? ዩ ዊል ሪሲቭ ዩር ዩዘርኔም ፓስወርድ ኤንድ ኤኒ አፕዴትስ ቪያ ዩር ኢሜይል ይላችኋል። አያችሁ፣ በኢሜይላችሁ ነው የሚመጣላችሁ ማለት ነው። ኦልተርኔቲቭሊ ብሎ ዩ ካን ኮሌክት ዘም አት ዩር ኤግዛም ሴንተር ዱሪንግ አናውንስመንት። በፈተና በፊት ያው የምትፈተኑበት አካባቢ የሚለጠፍ ከሆነ እዛ ማግኘት ትችላላችሁ። ነገር ግን ቤተር የሚሆነው በስልክ ወይም በኢሜይል ቢላክላችሁ ነው ማለት ነው። ሶ አሁን ሰክሰስፉሊ ሬጂስተር አድርጋችኋል ማለት ነው። ባጭሩ ሰክሰስፉሊ ሬጂስተር አድርጋችኋል። ነገር ግን የሚቀራችሁ ዩዘርኔም እና ፓስወርድ ትጠብቃላችሁ። ሬጂስትሬሽን ዴቱ እስከሚያልቅ እስከ ጥር 14 ትጠብቃላችሁ። ከዛ በኋላ ነው የሚላክላችሁ ማለት ነው። ሶ ይሄን ሰክሰስፉሊ ከጨረስን በኋላ ወደ ሎጊን ፔጁ እንመለሳለን። እዚች ጋር ባክ ቱ ሎጊን የምትላለች። እዚች ጋር ባክ ቱ ሎጊን የሚላለ። ስለዚህ ባክ ትሉትና ወደ መጀመሪያው ፔጅ ትሄዳላችሁ። ለምንድነው? ኮንፈርም ማድረግ አለባችሁ። ስለዚህ የመጨረሻው ስቴፕ የሚሆነው ኮንፈርም ማድረግ ነው ማለት ነው። ኮንፈርም የምታደርጉት ምንድነው? እስካሁን ያስገባችሁት ኢንፎርሜሽን ትክክል ስለመሆኑ ኮንፈርም ማድረግ አለባችሁ። ስለዚህ ስቴፕ 5 ኮንፈርሜሽን ነው የሚሆነው ማለት ነው። ሶ ወደ ሎጊን ፔጁ ባክ ስትሉት እዚህ ጋር ይወስዳችኋል፣ ወይም ሊንኩን ተጠቅማችሁ ሎጊን ስትሉት የሚያመጣላችሁ ነው። ዜን ዩዘርኔማችሁን ታስገባላችሁ። ከዛ አይ አም ኖት ኤ ሮቦት የሚለውን ቼክ ታደርጋላችሁ። ከዛ ኮንቲኒው ስትሉት ያስገባችኋል። ሲያስገባችሁ እዚህ ጋር ሎጊን ኮንቲኒው ካላችሁ በኋላ የሚያመጣላችሁ ኢንፎርሜሽን በትክክል መሆኑን ማረጋገጥ አለባችሁ ማለት ነው። ሶ ኮንፊርሜሽን የምንለው ዲፓርትመንታችሁ የእናንተ መሆኑን፣ የባለፈው ዓመት ሪዛልት ትክክል መሆኑን፣ ባለፈው ዓመት የተፈተናችሁበት፣ አሁን ያስገባችሁት ኢሜል፣ በተለይ እነዚህን 3 ነገሮች ቼክ ማድረግ አለባችሁ ማለት ነው። አሁን ያስገባችሁበት ኢሜል፣ ፎን ነምበር እና ኤግዛም ሴንተር። ሉክ ቅድም ደምቢዶሎ ዩኒቨርሲቲ ነው አሁን ለመፈተን ያሰበው ይሄ ልጅ። ስለዚህ እሱ መምጣቱን አሁን ያስገባችሁት ስለሆነ ማረጋገጥ አለባችሁ። ዜን ምን ይላችኋል? ሬጂስትሬሽን ሰክሰስፉል ይላል። ስለዚህ በትክክል ሬጂስተር አድርጋችኋል ማለት ነው። አሁን ጨርሳችኋል ማለት ነው። ከዛ እዚህ ጋር ኖትም አስቀምጦላችኋል። እሱን እናንተ ማንበብ ትችላላችሁ። ዩ ዊል ሪሲቭ ዩር ዩዘርኔም ፓስወርድ ኤንድ ኤኒ አፕዴት ቪያ ኢሜይል ይላችኋል። የቅድሙ ነው። ዩ ካን ኮሌክት ፍሮም ኤግዛም ሴንተርም ማግኘት ትችላላችሁ ማለት ነው። ስለዚህ በትክክል ሬጂስተር ካረጋችሁ እነዚህን ነገሮች ማሟላት አለባችሁ ወይም ሰክሰስፉል ማለት አለበት ማለት ነው። ስለዚህ ባጭሩ ይሄ ነው እንግዲህ የሃው ቱ ቲፕስን ኤግዚት ኤግዛም ቲቶር በተለይ በአሁኑ ሰዓት የሲቪል እና የኮተም ትምህርት ክፍል ሙሉ ኤግዚት ኤግዛም ቲቶር እየሰጠን ስለሆነ የሲቪል እና የኮተም ተማሪዎች በዚህ አድሬስ ስማችሁን፣ ትምህርት ክፍልና አድራሻ በቴሌግራም @እንዳልክ_htT ላይ መላክ ትችላላችሁ። ወይም ደግሞ በስልክ ቁጥር 0944743449 መደወልም ይቻላል። ለሌሎቻችሁ ትምህርት ክፍሎችም ኦልሬዲ የኤግዚት ኤግዛም ቲቶሮች እየተዘጋጁ ነው። አዘጋጅተን ስንጨርስ በዚሁ በሃው ቱ ቲፕስ ዩቲዩብ ቻናላችን ላይ የምናሳውቃችሁ ነው የሚሆነው። ስለዚህ እስከዛ እናንተ ብዙ ቲፖች አሉ ሃው ቱ ቲፕስ ዩቲዩብ ቻናል ላይ ስለ ኤግዚት ኤግዛም በሚመለከት እነሱን እየተከታተላችሁ ቻናላችንን ሰብስክራይብ አድርጋችሁ መጠበቅ ይቻላል። ለዛሬ ያዘጋጀውላችሁ ይሄ ነው። እንግዲህ ከዚህ በተረፈ የምመኘው ጉድ ላክ መልካም ፈተና እንዲሆንላችሁ እመኛለሁ። ባይ ባይ።